እርግብ ሰው በቤት የለም ብላ ስልክ እያወራች የራሷን ሚስጥር ስታወጣ ሰላምና ሀና ደረሱባት። ትልቅ ውርደት ተዋረደች። ምክንያቱም በቤት ውስጥ ሰው ያለ አልመሰላትም። በዚህ ጊዜ እንግዲህ ስልኳን አንስታ እንደለመደችው አክስቴ ብላ ደውላ እየተሳካልን ነው ሁሉን ነገር፣ እነሱንም ጊፍት ሰጥቻቸው ተደስተዋል፣ አንቺ የልጅነትሽ ነው እያሉ እያስታወሱኝ ነው። በፍጹም እሷን ሊያስታውሷት አይችሉም እያለች ስትናገር ስልኳን አንስታ ሰላም በስልኳ ሪከርድ ታደርጋት ነበር። ከዛ ዘው ብለው ሲገቡባት ሁለቱም ደነገጠች። ምን ሆነች ነው እርግብ የደነገጥሽ ስትላት፣ ምንም ስለምንድን ነበር የምታወሪው አለቻት። ስለምን አላወራሁም፣ አክስቴ የምትያት ማንን ነው? ስለ አክስትሽ ያወራሽው ከኛ ጋር ገብተሽ ለገንዘብ ብለሽ እኛን እያታለልሽ እንደሆነ ስታወሪ እኮ ደርሼብሻለሁ። ተሳካልኝ፣ አላማዬ ትንሽ ቀርቶኛል እያልሽ ስትይ እኮ ደርሼብሻለሁ ስትላት፣ አይኔን አፈር ያድርገው ብላ ድርቅ አለችባት። ስሚ አለቻት፣ ውጭ ከዚህ ቤት ይሄ ድምፅ ያንቺ አይደለም ስትል ሪካርዱን አሰማቻት። አይኗ ፈጠጠ። መብርሃኔ አለ ሀናዬ፣ እንዴት አለ ጉድ ልታሰማኝና ልታሳየኝ ነው አዲስ አበባ የመጣኸኝ? ምን ነው ባልመጣሁ በቀረብኝ ስትል ደነገጠች። ሰላም ምን ሆነሽ ነው? መብርሃኔ ይህን ነገር ለምን አሳየብሽ ትንቀጠቀጥሽው? ምንድን ነው ንገሪኝ ስትል አፈጠጠችባት። አረ ሰላምዬ ተይኝ፣ እኔ ሰው በዚህ ልክ የሰውን ማንነት ለመውሰድ የሚሯሯጠው ለምንድን ነው አለቻት። ምን ማለትሽ ነው ሀናዬ አለቻት። ይህ እኮ የራሴ ማንነት ነው። እንዴት ነው ማንነቴን ልትነጥቀኝ እዚህ ቤት ውስጥ የገባችሁ? እኔ እኮ ይሄ እኮ ፎቶግራፍና መስቀል እኮ የኔ ነው ስትላት ማመን አቃታት። ወጥታ አውጥታ ወረወረቻት። ልብሷን የለበሰችውን ጥላ የለበሰችውን ይዛ ፈረጠጠች። እንግዲህ ለወይዘሮ ሚላት ተደወለላቸው። እኔ እኮ ይቺ አክስቴ የምትያትን አላምናትም፣ አስመሳይ ናት፣ ቀጣፊ ናት ስልሽ አላምነኝ አልሽ አይደለም አለቻት። ዘመናት ጓደኛሽ እንዴት አድርገሽ ያሻት? እኔ ብሆን አንድ ቀን አናቷን እላት ነበር ስልሽ፣ ኧረ ተይ አንቺ ሰው አክብር አላልሽኝም እማዬ ስትላት፣ ወይዘሮ ሚላትም ያን ነገር ማስታወስ ጀመሩ። ሀናም ደነገጠች። ሁላቸው እና ምንድነው የተፈጠረው ሲሉ ሲጠይቋት፣ ኧረ ነይና ጉድሽን ስሚ፣ ብቻን አስመሳይ ልጅሽን አስመስላ መታ ልጄና ያለችሽን አውጥቼ ጥዬልሻለሁ። ለምን አስወጥተሽ ጣልሻት? ለምን እኔ እስከምመጣ አትጠብቂኝም? ማጣራት አለብን። አሁን የት ነው የምናገኛት ስትላት፣ ነይ መጀመሪያ ነይና እንግዲህ ልናስፈልጋት የምንችልበት አመጣጧ በመጣችበት ጋዜጠኛ እናስጠይቃታለን አለቻት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀና እውነቱ ወጣላት። ሰላም እህቷ ወይዘሮ ሚላት እናቷ መሆኑ እየተረጋገጠ ሄደላት። ምክንያቱም እርግብ ሰው የለም ብላ በቤት ውስጥ መኝታ ቤቷ የተሞላቀቀ ስልኳን ብድግ አድርጋ ወይዘሮ ባዩሽ ጋር ስታወራ እነሱ ከወደ ውጭ ገብተው ቀጥ ብለው ሳዳምጧት ሪከርድ አረጓት። ይሄው ነው እንግዲህ የሰው ልጅ ውሸት መቼም ዘለቄታ የለውም። አሁን እትዬ ነይ ቶሎ አንድ ነገር እናድርግ አለች ሀና። ከዛም በኋላ እሳቸውም እውነትም ባዩሽ ይህን ነገር አድርጋ ሊሆን ይችል እንዴ ብላ ተጠራጠረቻት። ለማንኛውም ነይና ጋዜጠኛው ጋር መሄድ አለብን። እውነተኛ ጋዜጠኛው ከነሱ ጋር ተመሳጥሮ ነው ወይንስ ብቻ የነሱ ሚስጥር ሳያቅ ነው ያቀረበው? የት እንዳመጣትና በምን አይነት መንገድ እንዳገኛት ያቀርባታል ስትል ወደ ጋዜጠኛው ሄዱ። ጋዜጠኛው ደግሞ ምንም የሚያውቀው ነገር እንደሌለው ለነሱ ሚስጥሩን እውነተኛ አስመስለው እንደነገሩት እንጂ ወይዘሮ ባዩሽና እርግብ ብቻ እንደተመካከሩበት ግልጹን አድርጎ የሚገኙበትን ማን ነው መጀመሪያ ልጅቷን ወደ አንተ ይዞልህ የመጣው ሲባል ወይዘሮ ባዩሽ እንደሆነች ተናገረ። ወይዘሮ ባዩሽ እንግዲህ ቅሌታቸውን ተኮናነበች። ጓደኛን እዚህ ጋር የምንማረው የጓደኛን ንብረት ለመውረስ ስንፈልግ ወይዘሮ ሚላት እንዳየናት ከሆነ ለተቸገረ የምትረዳ ናት። እኔ ቸግሮኛል እርጂ ብትላት ወይዘሮ ባዩሽን ወደኋላ የምትልበት ነገር አይኖርም ነበር። ወይዘሮ ባዩሽ ግን ያሰቡት ሙሉ ለሙሉ ሀብቷን ወደ እሷ ለማዞር ነው።
ይህ ደግሞ ሳይሳካላት በመቅረቱ መቀመቅ ትገባለች ማለት ነው። ይህ ነው እንግዲህ እዚህ ጋር የሚያስተምርን ታማኝ ጓደኞቻችንን መጉዳት ስንሞክር የያዝነውን ጥለን ያላዝነውንም እናስወስዳለን። በዚህ ምክንያት እንግዲህ ሳይሳካላት በመቅረቱ በጣም ይገርማል። አሁን እንግዲህ እርግብ ከፈልጋ ከነ ወይዘሮ ባዩሽ ጋራ ወደ እስር ቤት ትወርዳለች። ሀናዬ እንደሆነች ከዚህም በፊት ዲኤንኤኑ ተመርምራለች። ሆኖም ግን ባዩሽ አስባ የነበረው የዲኤንኤኑ ውጤት ለማስቀየር እየጠረች ሰዎችን እያነጋገረች ነበር። ሀና ዲኤንኤን ውጤት ትስጥ ሲባል ገንዘብ ሰጥታ ደግሞ ውጤቱን ለማስቀየር ነበር ሀሳቧ። ሆኖም ግን ሀሳቧ አይሳካም። ምክንያቱም ከዚህ በፊት ደማቸው አንድ ሆኖ ለሰላም ሰጥታታለች። ይህ ነው እንግዲህ ተምቹም በአባቱ በአቶ ኖላዊ ዘንድ እምነቱን አጥቷል። እነሱ ጋር ገብቶ መስቀልና ፎቶ ማውጣቱን ሳይናገር ዝም ብለው ይቅር በሉኝ ብሎ ጉልበታቸው ላይ ሲደፋ ይቅር ባይ አለ። ይቅር ይላሉ። ሰው ወንድሙን ይቅር ይላል ብለው ሄለ እንዴ እኮ ምክንያቱን ንገረኝ ሲሉትም ምክንያቱም መናገር አልፈለገም ነበር። አሁን ግን ይህን ነገር የሚሰራ ሰው እንደሚጸየፉ ስለሚያውቁ ተምቹም የነሱ ተባባሪ በመሆን እንግዲህ አብሮ ከነሱ ጋር ወደ እስር ቤት እንደሚወርድ መከሩበት። ምክንያቱም መጀመሪያውኑ 30,000 ብሩን ተቀብሎ ለራሱ ህይወት ስላደረገው ህይወቷን የሀናን ነጥቋታል። የኋላውን አይደለም ማየት ያለበት። ሲጀመር እንደዚህ አክብረው የሚያበሉት የሚያጠጡት ትልቅ ቤት ሰውዬ ከእንደነዚህ አይነት ሰዎች ጋር ተገብቶ አይወሰድም። ግን ለምን ነው እንኳ ብሎ አልጠየቀም። ስለዚህ ተምቹ አሁን ምንም ታማኝ ሰው እንዳልሆነ ተረድተውታል። ጆሮም በጣም ነው የተናደደበት። ጭራሽ በዚህ መንገድ ነው እንደ ገንዘቡን ያመጣኸው? አሁን ገንዘቡንም የሚመለሰው ለወይዘሮ ሚላት እንደሆነ ሲነገራቸው፣ ወይዘሮ ሚላት ግን ምንም አላሉም። ወይዘሮ ሚላት የገንዘብ ችግር የለባቸውም። የሰው ፍቅር ነው የሚፈልጉት። ልጃቸውን ብቻ ማግኘታቸውን ሀና የእነሱ ልጅ መሆኗ በጣም አስደስቷቸዋል። ጭራሽ ምንም አይነት ምርመራም እንደማያስፈልጋትና አባቷ ጋር ሄደው ወይዘሮ ሚላት ታሪኩን ከመጀመሪያ እስከ መጨረሻ እንዲያወሩላቸው እየተማጸኑ ነው። አቶ ኖላዊም ግራ ተጋቡ። ሰሞኑን ልጄ ስትጨናነቅ የነበረው እንደዚህ አይነት ችግር ገጥሟት ነው እንዴ? እኔ እኮ ምን ሆና ነው ብዬ ወደ ሌላ ነገር እያሰብኩ ነበር። ተጨነኩኝ። ውስጤ ይጨነቃል። ምን እንደሆንኩ አላውቅም። መብርሃኔ ድረስልኝ የምትለው ነገር ነበረ። አባቷን በምትካቸው እጃቸውን ወደ ፈጣሪ ጠብቀው እጃቸውን ወደ ፈጣሪ ዘርግተው ልጄን ጠብቅልኝ፣ ከክፉ ነገር አደራህን እያሉ የዘወትር ጸሎታቸው ነበር። ስለዚህ በባዩሽ እጅ ገብታ ሳትጎዳ እንዲሁም ሳትጫወትባት ማንነቷንም ሳትነጥቃት ሀናዬ በአባቷ ጸሎትና በራሷ ጸሎት ምክንያት እንግዲህ ለወይዘሮ ሚላት ልጅነቷ ተገብቷታል። ምላሴ በጣም ተደሰተ። ያላመነው ነገር መጣ። እኛ እኮ ምንም ነገር ራሷን ለማስመሰል እንዴት ሰው የዚህን ያክል መንገድ ይሄዳል ስትል ሀና ታዘበች። በዚህ ልክ የሰው ልጅ የሰው ማንነት መቀማትና የሰው ማንነት ታሪክ ይዞ መጓዝ እንዴት ያስፈለጋት? ለምን ፈለገች? ይህ ነገር መጣራት አለበት ስትል ሀና አሁን ኃይለኛ ሆና ተነስታለች። እንግዲህ እርግብ ወደ እስር ቤት ትገብና ከእስር ቤት እንግዲህ እያንዳንዱን ነገር እንግዲህ በፖሊስ ተይዛ ከገባች በኋላ ተፈልጋ ጋዜጠኛው ጀምሮ ወይዘሮ ባዩሽ እንዲሁም ለተምቹ ያቀበለው ልጅ ታሪኩ ቀስ በቀስ መዘዙ እየቀጠለ ይሄዳል ማለት ነው። በዚህ ምክንያት እንግዲህ እነ ሰላማቸውን ይኖራሉ እና አቶ ኖላዊም ወደ ደሴ መመለሳቸውን ትተው በእነ ሀና ቤት ይኖራሉ። ጆሮም በጣም እንደተደሰተ ነው። ምክንያቱም አንድ ቀን ተሳክቶላቸው ደሴ ጥለውኝ ይሄዳሉ ሲሉ አንተን ጥለንህ አንሄድም፣ ሆዴህ ነው ናፈቀህ ማለት ነው፣ እኛን ናፍቅህም ሲሉት አይ ሆዴማ አይደለም እናንተ ናችሁ የምትናፍቁኝ እያለ ነበር። አይዞህ አንጠልጥዬህ ነው የሚሄደው ያሉት ቃላል ወአባትሽ አባቴ ነው አላልሽኝም ሀናዬ? ተሳስቼ ግን አቀፍኩሽ ያለ ቀን ማን ነው ያሳዘነው? ሀናም ራሱ ሂዶ ቅፍ ሲያደርጋት ስሜታዊ ስለነበረ ወደ አባቷ ህመም ምንም ትኩረት አልሰጠችውም ነበር። እሱ ግን ይቅርታ
በስሜታዊ ሁኝ አቀፍኩሽ አላት ማለት ነው። ቢሆንም እኔን እኮ ወንድምሽ ነኝ ብለሽኛ ሲል በዚህ ተጠቃሏል። እናመሰግናለን።